እኔም ሁሉም ሰው የሚያውቀው ራሷም የምታውቀው ነገር አብሯት የነበረው አብርሃም ነው። አብሯት የነበረው አብርሃም ነው። ከአብርሃም ሌላ ማንም ሰው የለም ብላ እንግዲህ የነፃነት እህት እጹቤን አውጥታ ዝርግፍ አደረገችው ማለት ነው። ያ ማለት የነፃነት ልጅ አባት አብርሃም ነው ለማለት ፈልጋ ነው። የዘፈን ዳርዳሩ እስክታ ነው ይላል ያገሬ ሰው ማለት ነው። እንዶ በተደጋጋሚ ነፃነት ስትጠየቅ እኔ የልጄን አባት አልናገርም እንግዲህ አባቴ ሙት ብላ ድርቅ ብላለች ማለት ነው። እነሱም መጥተው እዚህ እኝኝ ማለታቸው ቀጥለዋል። ቤተሰብ ምን አርጉ ነው እያሉ ነው ያሉት ማለት ነው። የዛሬውማ የከፋ ነው እንግዲህ ወሬም ነበረበት፣ ወሬ ነጭ ወሬ ነበረበት ማለት ነው። እኔ እኮ በመጀመሪያም ተናግሬያለሁ የሚሰማኝ ጠፍቶ ነው እንጂ ስለ ነጩ ወሬያቸው ዛሬ ስለጨማመሩበት ነገር በደንብ አድርጌ የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ በነፂ እና በነፃነት ቤተሰቦቹ ዙሪያ ነው ማለት ነው። ያው በወንድሞቿ በእህቷ በጹቤ ማለት ነው። እንግዲህ ዛሬ ከች ብለዋል። ብዙዎቻችን ስንጠብቅ የነበረው ዛሬ ስለ ልጇ አባት እውነታ አውጥታ ዝርግፍ ታደርጋለች ብለን ስንጠብቅ ግን ወፍ የለም። ዳርዳር እያለች ይቺ 50 ሺህ እስከምትሞላ ድረስ እንግዲህ የቆጡን የባጡን እያወረደች ልትቀጥልብን ነው። ተው እባካችሁ፣ እንዲሁ በህግ አምላክ እቺ ልጅ 50 ሺህ ያስገብታችሁ አሳርፉልን ብል የሚሰማኝ ጠፋ። ቤተሰብ የሚሰማን ጠፋ። እንዲህ በባዶ ሜዳ ኮኝኝ እያሉ ነው። በዚህ 2 ቀን ደግሞ አብርሃም እያሉ ነው ያሉት ማለት ነው። ታዲያ አብርሃም ከሆነ ሪሌሽንሽፕ እንግዲህ እንደሰማችሁት ወንድሟ ምን አለ? እህቷ ናት፣ ለእህቷ ምንም ነገር አትደብቃትም፣ እሷን እንጠይቃት ብለው እንግዲህ እሷን ጠርታ መጡ። እጹቤን ማለት ነው። የነፂ እህት ካመጧት በኋላ እንግዲህ ሰምታችኋል። እኔ ሁሉም ነገር ትነግረኛለች፣ ግን ስለዚህ ጉዳይ ነግራኝ ግን አታውቅም። ታዲያ ይሄ ነገር ካላወቅሽ ካልነገረችሽ ስለ እሷ ሪሌሽንሽፕ የምታውቂው ነገር አለ ወይ ተብላ ስትጠየቅ አዎ ስለሱማ አውቃለሁ፣ ያኔ አብሯት የነበረው አብርሃም ነው፣ ከአብርሃም ሌላ ግን ማንም ሰው የማውቀው ሰው የለም ብላ ተናገረች ማለት ነው። ወንድሟም ሰምታችሁታል። እሱ ነዋ ታዲያ ቤታችን ገብቶ እየበጠበጠን ያለው እሱ ነዋ ታዲያ እንደዚህ እያደረገን ያለው ታዲያ ምንድን ነው? ዛሬ ብቻ ነው እንዲ አብርሃም ማለት የጀመራችሁ? ቆያችሁ እኮ በአብርሃም ላይ ማንዣበብ ከጀመራችሁ ማለት ነው። እንዲሁ ጥናቱን ይስጥህ አብርሃም። እውነቴን ነው የምልህ። ያም ተነስቶ አብርሃም ይላል፣ ይህን ተነስቶ አብርሃም ይላል። ማናት ማሚቱን ተነስታ፣ ጌጤም ተነስታ፣ አበበን ተነስቶ፣ እንዶ ደበላም ተነስቶ አብርሃም ይላል። እንዶ አብርሃም እውነቴን ነው ፍርቅ ጥናት ይስጥህ። እኔ ምንም አልልም። እንዶ እኮ አብርሃም እኮ መሸጋገሪያ ድልድይ እያደረጋችሁት እኮ እናንተ ምን ጉዶች ናችሁ? እሱ ነዋ ታዲያ ቤተሰባችን እንደዚህ ብጥብጥ ያደረገው። ታዲያ የእናንተ ቤተሰብ እሱ ብጥብጥ ያደረገው ነገር ካለ የልጃችሁ ችግር እንጂ የእሱ ችግር አይደለም። አዎ የልጃችሁ ችግር። ምን ልትሆኑ ነው? ለምንድን ነው እንደዚህ የምትሉኝ? እኮ አትጠፉ። ከሱ ከወለደች ከእሱ ጋር ግንኙነት ያላት ነገር ከሆነ 4 ዓመት ድፍን ምን እያደረገች ነበረ? ምን እያደረገች ነበረ? ዛሬም እደግመዋለሁ። ልጅ ያላት ነገር ከሆነ ከእሱ ጋር ልጅ ያላት ነገር ከሆነ በቀጥታ መናገር ነበረባት። ለቤተሰቦቿ ነግራ ከዛ በኋላ ከቤተሰቦቿ ጋር መወያየት ትችል ነበር። ከቤተሰቦቿ ደብቃ ቤተሰብ የበጠበጠው እሱ ነው። ቤተሰብ የበጠበጠው እሱ ሳይሆን ልጃችሁ ናት ቤተሰብ የበጠበጠችው ማለት ነው። እውነታው ይሄ ነው። ቤተሰብ አብርሃም ሳይሆን የበጠበጠው ልጃችሁ ነው የበጠበጠችው ማለት ነው። ስለዚህ ዛሬም አትጋጋጡ። ዛሬም እየተጋጋጣችሁ እንጂ እውነት ይዛችሁ አይደለም የመጣችሁ ማለት ነው። የእውነት ልጅ ያላት ነገር ቢሆን የልጇን አባት ትናገር ነበር። እናንተ የሰብስክራይብ እና የቪዩ ጥማት ነው ያለባችሁ ማለት ነው። በቃ ከተመ። ይሄ ነው። ይሄ 50 ሺህ እስከምትገቡ ድረስ ነው እንደዚህ የምትጋጋጡብን የምትላላጡብን። እናንተ 50 ሺህ እና 100 ሺህ ለመፈለግኛ በውሸት መሞላት አለብን እንዲህ? ምን አይነቶች ናችሁ እዚህ እየመጣችሁ እዚህ አፋችሁ የምትከፍቱብን ማለት ነው? እውነቴን ነው የምላችሁ። እውነት እኮ እውነት ካላት እኮ ለምንድን ነው የማትናገረው? ከትላንት ወደ ጠይቀዋታል። አሁን በዚህ ጉዳይ በአባት ጉዳይ ብለው በመጡ
በመጡት ወደ 4-5 ቪዲዮ ሰርተዋል ማለት ነው። እውነታ ካላቸው እስካሁን ድረስ እውነታውን አውጥታ ትናገር ነበር። ነገር ግን እሷ ዳር 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 እያለች ነው ያለችው ማለት ነው። ዛሬ እንደው ከሰማችሁ ምንድነው ውሸት ያልኳቸው ማለት ነው። ምንድነው ያሉት? እንዴት የወለደቻት እናት እንዴት እኛ አሁን የነፃነት ልጅ ናት ብለን ወደ ቤት ማስገባታችን አይቀርም። አቤላ የተናገረው ሰምታችኋል። የነፃነት ልጅ ናት ብለን ወደ ቤት ማስገባታችን አልቀርም። እስካሁን ድረስ ልጅ የተባለቿ ቤት አልገባችም። ከቤተሰብ መካከል አንድም ሰው ስልክ ይዞ ቪዲዮ የሚከታተል የለም። እውነታችሁ ነው። ማንም ራሳችሁ እኮ ነው እየሸወዳችሁ ያላችሁ። በእርግጥም ያው ህዝቡ ተሸውዶላችኋል። በአብዛኛው ህዝብ እየተሸወደላችሁ ነው ያለው ማለት ነው። ግን ይሄ አይን ያወጣ ውሸታችሁን እዛ ሄዳችሁ ኧረ ተው በእናታችሁ እናንተ ተው እንዲህ እህታችሁን ስታረክሷት በአደባባይ አያስጠላችሁም እንዴ? ለነገሩ ያው እሷ ያረከሰችው ስሟ እናንተ ልታስተካክሉላት አትችሉም። እውነቴን ነው የምላችሁ። እንዴት ነው ቤተሰብ ከቤት አሁን ቡታጀራ ላይ ነው ልጅቷ አለች ብላ ሰሞኑ አቅፋ እየመጣች የነበረው እና የነፃነት ልጅ ናት ብለን ስናቅፍ አባቷ ማን ነው ምንድን ነው መባሉ አይቀርም። ስለዚህ ትናገር እና ገና አሁን እኔ እኮ በመጀመሪያም ብያለሁ፣ የጎረቤት ልጅ ነው ይዛ የመጣችው፣ የራሷ ልጅ አይደለም። የራሷ ልጅማ ብትሆን ሰሞኑ ምን እያሉ ነበረ? እናታችን በሷ የተነሳ እየተሰቃየች ነው፣ እናቴ በእኔ መጣ እየተሰቃየች ነው እያለች ነበረ። ዛሬ ይኸው ውሸታቸው ማለት ነው። ገና ቤት አልገባችም ሊሉ ነው። አሁን ልጅቷ ቤት አልገባችም ጎረቤት እንዳለች አይነት ነው ዛሬ የተናገሩት ማለት ነው። እናታችን ይሄ ነፃነት ልጅ ናት ብለን አምጥተን ስናስተዋወቅ ምን አይነት ስሜት ነው የሚሰማት? አባቷ ማን ነው ብትለን እንዴት ልንነግራት ነው? አቤት የእናንተውስ የከፋን እውነቴን ነው የምላችሁ። የነጭ ወሬ እኮ ነው እያወራችሁ ያላችሁት ማለት ነው። ለማንኛውም እንደዚህ እያስመሰላችሁ ከምትጋጋጡብን ከምትላላጡብን አሪፍ አይዲያ ይዛችሁ ኑ። በቃ ደስ የሚል አይዲያ ይዛችሁ ብትመጡ ጥሩ ነው። ይሄ ሴትነት ማርከስ እንደገና እኔ እውነቴን ነው ብላችሁ እኔ ምን ብዬ መናገር እንዳለብኝ አላውቅም። በጣም ይቅርታ። አሁን ይሄ ስለራሱ ብዙዎቻችሁ የሚያናድዳችሁ ትኖራላችሁ ብዬ አስባለሁ። ትኖራላችሁ ደግሞ እየተሳደባችሁ ነው እየመጣችሁ ማለት ነው። እኔ እንደዚህ አይነት ነገር እየሸፋፈኑ የሚሄዱት ነገር አልወድም። ቪዲዮ ሳይ ከመጀመሪያ ጀምሬ እስከ መጨረሻ የሚሰሯትን ከአንደበታቸው የሚወጣውን ነገር በደንብ አድርጌ ነው የምከታተለው ማለት ነው። ጫፏን ይዤ ብቻ የምሮጥ ሰው አይደለም። ስለዚህ ዛሬው ገና ከጎረቤት እንዳለች ቡታጀራ ላይ ከቤተሰብ ተደብቃ እንዳለች አይነት ነው ልጅቷን እንትን ያሉት ማለት ነው የተናገሩት ማለት ነው። ሰሞኑ ግን እየተናገሩ የነበረው ቤተሰብ በዚህ የመጣ እየተሰቃየ እንደሆነ እናት በዚህ የመጣ እንደተጨነቀች አይነት ነበር አድርገው እየወሰዱ የነበረው ማለት ነው። አሁንም እውነታ ካለሽ ማለት ነው ነፃነት ወትሽኝኝ ከምትይብን የልጅሽ አባት አብርሃም ይሁን ሌላ ሰውም ይሁን አውጥተሽ ተናገሪ። በቃ ማንነቱን ንገሪ። በቃ ማንነቱን የመናገር እንትን ያላት እሷ ብቻ ናት። እውነቷን የምታውቀው አንቺ ነሽ። ከማን ጋር እንደውና መሳቅ ሳንፈልግ ራሱ እንድንስቅ ያደርጉናል ማለት ነው። ለማንኛውም አትክማሙብን እናንተ። በቃ በጣም ያስጠላል። በቃ ይደብራል። እንደ 4፣ 5፣ 6 ቪዲዮ ተመላለሳችሁብን። በቃ አባቱ ማን እንደሆነ እውነት የወለድሽ ነገር ከሆነ የልጅሽ አባት ማን እንደሆነ ወትሽ ተናገሪ። እንዲህ በቃ እናንተ 50 ሺህ ለመግባት እኛ ከእናንተ ጋር እንትን ማለት የለብንም። ለማንኛውም ሰላማችሁ አላህ ያብዛልኝ። ላይክ አድርጉ። እናንተ ላይክ አድርጉ። ለነገሩ ውሸታም ነው እንጂ ላይክ የምታደርጉት እናንተ እውነት የሚናገር ሰው ላይክ አታረጉም። ላይክ አድርጉ። ሰብስክራይብ ያላደረጋችሁን ደግሞ ሰብስክራይብ አድርጉ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት ባይ